ሰላም ወደዚህ ቻናል ቤተሰቦች እንደምን ቆያችሁ እንደምን ሰነበታችሁ። ዛሬ ደግሞ ከሪፕሮዳክቲቭ ሄልዝ የኤግዚት ኤግዛም ጥያቄዎችን እናያለን። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደ ኤግዚት ኤግዛም ጥያቄዎችን ከነርሲንግ ጋር የተገናኙ ቪዲዮዎችን እና በተጨማሪም ደግሞ ወደፊት እንግዲህ የሲኦሲ ጥያቄዎችንም ስለምንለቅ እንግዲህ ከወዲሁ ሰብስክራይብ ያደረጉ ኖቲፊኬሽን እንዲደርሳችሁ ያደርጉ። ቀጥታ ወደ ጥያቄዎቹ ነው። Question number 1. A 34-year-old woman who has been treated for breast cancer came to a health center to receive contraceptions. She has a history of deep vein thrombosis. What is the most appropriate contraceptive method? A. Copper bearing intrauterine device. B. Combined vaginal ring. C. Progestin only injectables. ዲ ኮምባይንድ ኦራል ኮንትራሴፕቲቭ ይለናል። እንግዲህ እድሜዋ ወደ 14 ዓመት የሚጠጋ ብሬስት ካንሰር አለባት ተብላ እንግዲህ ትሪት ተደርጋለች። ፕላስ ደግሞ ሂስትሪ ኦፍ ዲቪቲ አላት። ሶ የትኛው ኮንትራሴፕቲቭ እንግዲህ አፕሮፕሪየት ነው የሚለን እንግዲህ እናንተ እንግዲህ ፓውዝ አድርጋችሁ ለመመለስ ሞክሩ። ሶ ወደ መልሱ በምንሄድበት ጊዜ እንግዲህ ምርጫ ኤ ላይ ያለው ኮፐር ቤሪንግ ኢንትራዩትራይን ዲቫይስ እንግዲህ ኢት ኢዝ ዘ አንሰር። ምክንያቱም ኮፐር ቤሪንግ ኢንትራዩትራይን ዲቫይስ እንግዲህ ነን ሆርሞናል ሎንግ አክቲንግ የሆነ ኮንትራሴፕቲቭ ነው። ፕላስ ደግሞ ሪቨርሰብል የሆነ ኮንትራሴፕቲቭ ነው። ሶ ስፔሻሊ ብሬስት ካንሰር ላለባቸው እና ደግሞ ዲቪቲ ላለባቸው ሴፍ ከሚባሉት እንግዲህ ኮንትራሴፕቲቮች አዩዲ ነው ማለት ነው። ስለዚህ መልሳችን ምርጫ ኤ ላይ ያለው ይሆናል። ምርጫ ቢ ላይ ስንሄድ እንግዲህ ኮምባይን ቫጂናል ሪንግ ይለናል። ሶ ይሄ እንግዲህ በውስጡ ስትሮጅን እና ፕሮጀስትሮን አለ። ይሄ ደግሞ መኖሩ እንግዲህ የዲቪቲን ሪስክ ኢንክሪዝ ያደርጋል። ፕላስ ደግሞ ብሬስት ካንሰር ላለባቸው ኮንትራ ኢንዲኬተር ነው። ስለዚህ ካንሰል ታደርጋላችሁ። ምርጫ ሲ ላይ ፕሮጀስቲን ኦንሊ ኢንጀክተብል ይለናል፣ ላይክ ዲፖ የምንለው ማለት ነው። ስለዚህ ይሄ ደግሞ ብሬስት ካንሰር ላለባቸው ኮንትራ ኢንዲኬተር ነው። ምክንያቱም በውስጡ እንግዲህ ፕሮጀስቲንን ይዟል። ፕሮጀስቲን ደግሞ የቱመር ግሮዝን ምን ያደርጋል? ስቲሙሌት ያደርጋል። በተጨማሪ ደግሞ እንግዲህ ዲቪቲም ደግሞ ሂስትሪ ያለባቸው እንግዲህ በጥንቃቄ መሆን አለበት ማለት ነው። ስለዚህ የኛ ደግሞ ሁለቱንም ስለያዘች እንግዲህ አይሆንም ማለት ነው። ምርጫ ዲ ላይ ኦራል ኮምባይንድ ኮንትራሴፕቲቭ ፒል ይለናል። ሶ ይሄ ደግሞ እንግዲህ ስትሮጅንን ይዟል። ስትሮጅን ደግሞ ያዙ እንግዲህ የትሮምቦሲስ ሪስክን ኢንክሪዝ ያደርጋል። ፕላስ ደግሞ ብሬስት ቲሹዎችን ስቲሙሌት እንዲያደርግ ይረዳል ማለት ነው። ስለዚህ ከዚህ አንጻር እንግዲህ መልስ አይሆንም። ሶ ካንስል ታደርጋላችሁ። ሶ መልሳችን ምርጫ ኤ ላይ ያለው ኮፐር ቤሪንግ ኢንትራዩትራይን ዲቫይስ ይሆናል ማለት ነው። A 36 years old female patient came to health institution with a complaint of skin rash on her genital area for 2 months. She has hard symmetrical chancre but do not itch, and serological test or VDRL is positive. The chancre was painless and disappeared within 1 month. Her husband tells her that he had similar case for the last 6 months. What is the best clinical feature of diagnosis in this case? A. Positive serological test. B. Hard symmetrical chancre. C. Non-itchable chancre. D. Chancre on genital area ይላል። እንግዲህ እድሜዋ ወደ 36 ዓመት የሚጠጋ እንስት ናት። እንግዲህ ፔንለስ የሆነ ሃርድ እና ሲሜትሪካል የሆነ ቻንከር አለ። ይሄም የት አካባቢ ነው? እንግዲህ ጄንታል ኤሪያ ላይ ነው። ሶ ቪዲአር ተሰርቷላት እንግዲህ ፖዚቲቭ ናት። እንግዲህ ጥያቄው የሚለን what is the best clinical feature to diagnose this case? ይህን ኬዝ ዲያግኖስ ለማድረግ እንግዲህ የትኛው ክሊኒካል ፊቸር ነው ቤስት የሆነው የትኛው ነው ዲያግኖስ ለማድረግ? ምርጫ ኤ ላይ እንግዲህ ፖዚቲቭ ሴሮሎጂካል ቴስት ይልናል። ሶ ቪዲአርኤል ቴስት እንግዲህ ኮንፊርም የሚያደርግልን ኢንፌክሽን እንዳለና ኢንፌክሽን እንደሌለ ቼክ የሚያደርግልን ነው። ሶ አንዳንድ ጊዜ ግን ፎልስ የሆነ ፖዚቲቭ ሊሰጠን ይችላል። ለምሳሌ ማላሪያ ላይ እና ፕሬግናንሲ ላይ ፎልስ ፖዚቲቭ ሪዛልቶችን ልናገኝ እንችላለን። ሳፖርት ሊያደርግ ይችላል ዲያግኖሳችንን። ነገር ግን ሙሉ ለሙሉ እንግዲህ ፖዚቲቭ ሴሮሎጂካል ቴስት አለ ብለን እንግዲህ ሲክልስን ዲያግኖሲስ እና ቤስት የሆነ ክሊኒካል ፊቸር አይደለም ማለት ነው። ስለዚህ ካንሰል ታደርጋላችሁ። ምርጫ ሲ ላይ ነን ኢቸብል ቻንከር አለ። ሶ እንግዲህ ሞስት ኦፍ ዘ ታይም ጄንታል አልሰር ነን ኢቸብል ሊሆን ይችላል። ስፔሻሊ ቻንክሮይድ እና ሄርፕስ ምንላቸው ስፔሻሊ አልሰር ፎርም ካደረጉ በኋላ እንግዲህ ነን ኢቸብል ይሆናሉ ማለት ነው። ሶ ይሄ ፊቸር እንግዲህ ብቻውን እንግዲህ ዲያግኖስቲክ ፊቸር ሊሆን አይችልም ማለት ነው። ስለዚህ ካንሰል ታደርጋላችሁ። ምርጫ ዲ ላይ ቻንከር ኦን ጄንታል ኤሪያ ይለናል። ሶ እንግዲህ የሚጠቅመን ቦታውን ነው የት አካባቢ እንዳለ ነው። ሶ ሞስት ኦፍ ዘ ታይም ኮመን ነው ጄንታል ኤሪያ ላይ፣ ነገር ግን ለሲፊልስ ስፔሲፊክ አይደለም ይሄ ቻንከር ኦን ጄንታል ኤሪያ የምንለው ማለት ነው። ይሄ ብቻ እንግዲህ ቤስት የሆነ እንግዲህ ክሊኒካል ፊቸር ሊሰጠን አይችልም። ስለዚህ ካንሰል ታደርጋላችሁ። መልሳችን እንግዲህ ምርጫ ቢ ላይ ያለው ሃርድ ሲሜትሪካል ቻንከር ነው። ሶ ተኪ ዲያግኖስቲክ ፊቸር ከምንላቸው ውስጥ ፕራይመሪ ሲፊልስ ላይ እንግዲህ ሃርድ የሆነ ሲሜትሪካል የሆነ ቻንከር መኖሩ ፕላስ ፔንለስ የሆነ ቻንከር መኖሩ ነው። ሶ ስለዚህ መልሳችን ምርጫ ቢ ላይ ያለው ይሆናል ማለት ነው። Question number 3. A 28 years old multiparous woman visited a hospital for contraception service. She was on her 14th day of postpartum period and not breastfeeding.
She had no history of chronic disease. What is the most appropriate contraceptive method for this client? A. Progestin only injectables. B. Combined oral contraceptive. C. Female sterilization. D. Combined vaginal ring. እንግዲህ ከወለደች እንግዲህ 14 ቀን ይሆናል። እናት መጣለች እንግዲህ ብሬስት ፊድ ያደረገች አይደለም። ፕላስ ደግሞ ክሮኒክ የሆነ ሜዲካል ኢልነስ የላትም። ስለዚህ የትኛው አፕሮፕሪየት ኮንትራሴፕቲቭ ሜትድ እንግዲህ ለክላይንቱ ትሰጣላችሁ ነው የሚለን። እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ላይ ፕሮጀስቲን ኦንሊ ኢንጀክተብልስ ይለናል። እንግዲህ ይሄ መልሳችን አይሆን፣ ምክንያቱም ብሬስት ፊዲንግ ለሚያደርጉ እናቶች ነው ሞስት ኦፍ ታይም እንግዲህ ፕሮጀስቲን ኦንሊ ኢንጀክተብል የሚሰጠው። የኛ ኬስ ላይ ደግሞ እንግዲህ እናትየዋ ብሬስት ፊድ ያደረገች አይደለም። ካንስል ታደርጋላችሁ። ምርጫ ቢ ላይ ኮምባይንድ ኦራል ኮንትራሴፕቲቭ ይለናል። መልሳችን እንግዲህ ምርጫ ቢ ላይ ያለው ኮምባይንድ ኦራል ኮንትራሴፕቲቭ ነው። በጣም ሴቭ እና ኢፌክቲቭ የሆነ ነው። ፕላስ ደግሞ ብሬስት ፊዲንግ ለማታደርግ እና በጣም ቾይዘብል የሆነ ቤስ ወይም ሲውተብል የምንለው እንግዲህ ኮምባይንድ ኦራል ኮንትራሴፕቲቭ ነው ማለት ነው። ስፔሻሊ ከ3 ሳምንት በኋላ እንግዲህ ማታጠብ አይነት ከሆነ ይሰጣል ማለት ነው። ምክንያቱም ሚኒስትሬሽን ሬጉሌት ማድረግ ይችላል። ፕላስ ደግሞ ፍሪ ሌቭል የሆነ ፕሮቴክሽን አለው ማለት ነው። ምርጫ ሲ ላይ ፊሜል ስተራላይዜሽን ይሆናል። ይሄ እንግዲህ ከኬዞችን አንጻር ፊሜል ስተራላይዜሽን አያስፈልጋትም። እንግዲህ አብሶሉትሊ እናትየዋ ፐርማነንት ኮንትራሴፕቲቭ ይፈልጋለሁ ካላለች በስተቀር እንግዲህ ፊሜል ስተራላይዜሽን አናረግም። ስለዚህ ካንስል ታደርጋላችሁ። ምርጫ ዲ ላይ ኮምባይንድ ቫጂናል ሪንግ ነው። ይህም እንግዲህ ኮምባይንድ ሆርሞናል ሜትድ ነው። ነገር ግን በፈርስት ላይን ከምንላቸው ፖስት ፓርተም ኮንትራሴፕቲቭ ሜትድ ላይ እንግዲህ ኮምባይንድ ቫጂናል ሪንግን እናደርግ። ምክንያቱም ኦራል ፒሎች እንግዲህ በጣም ቀላል እና ሞኒተር ለማድረግ አሪፍ ናቸው ማለት ነው። ስለዚህ ከዚህ አንጻር ምርጫ ሊንክ ካንስል እናደርጋለን። መልሳችን እንግዲህ ምርጫ ቢዳ ያለው ኮምባይንድ ኦራል ኮንትራሴፕቲቭ ይሆናል ማለት ነው። ለማስተዋል ያለብን እንግዲህ ብሬስት ፊድ ለሚያደርጉ እናቶች እንግዲህ ፕሮጀስቲን ኦንሊ ሜትድ እንግዲህ በቾይሰብል ነው። እንግዲህ ብሬስት የማያደርጉና ከ3 ሳምንት በላይ ከሆኑ ደግሞ ኮምባይንድ ሆርሞናል ሜትዶችን ቢጠቀሙ የተሻለ ነው። እንግዲህ ሁሌም አሰስ በምታደርጉበት ጊዜ እንግዲህ ፖስትፓርተም ምን ያህል ጊዜ ነው ቆየች የሚለውን ማወቅ ያስፈልጋል። ፕላስ ደግሞ ብሬስት ፊድ እያደረገች ነው እያደረገች አይደለም የሚለውን ነገር ካወቃችሁ የትኛው ቾይዘብል ነው የሚለውን ሜትድ እንግዲህ በቀላል ሁኔታ መስጠት ይቻላል ማለት ነው። Question number 4. A post-menopausal woman was admitted to hospital with diagnosis of endometrial cancer. She had irregular post-menopausal bleeding, watery offensive discharge, colicky, abdominal pain, and pallor. She experienced a feeling of guilty, anxiety, and denial. What is the most appropriate nursing intervention for the patient? A. Provide emotional therapy. B. Providing antibiotics. C. Providing radiation therapy. ዲ ፕሮቫይዲንግ ኬሞቴራፒ ይለናል። እንግዲህ አንድ እናት ናት እንግዲህ ፖስት ሜኖፖዛል ላይ እንግዲህ በኢንዶሜትሪያል ካንሰር ዲያግኖስ ተደርጋለች። እንግዲህ ሲምፕተሞች አሉ፣ ሳይኮሎጂካል እና ኢሞሽናል ሲምፕተሞች አሉ። ፍርሃት አለ፣ የጸጸት ስሜት አለ፣ ጥፋተኝነት ስሜት አለ፣ አንዛይቲ አለ፣ ፕላስ ደግሞ ድናያልም። በዚህ ከአኪዩት ፊዚካል ኮምፕሊኬሽን ይልቅ እናትየዋ የተሰቃየች ያለች እንግዲህ ሳይኮሎጂካል ኢሞሽናል ሲምፕተሞችን እያሳየች ነው። ነርሶች ፎከስ ማድረግ ያለባቸው እንግዲህ ሳይኮሎጂካል እና ኢሞሽናል ሰፖርት ነው። እንዴት አድርጋ ኮፒ ማድረግ ትችላለች ዲያግኖሲሱን፣ እንዴት አድርጋ መሞት ፍርሃቱን መቀነስ ትችላለች፣ ፕላስ ደግሞ ከቦዲ ኢሜጅ አንጻር እንግዲህ ኮንሰርን ልታደረግ ትችላለች እና ያን ነው ነርስ ኮንሰርን ማድረግ ያለበት። ስለዚህ ምርጫችን ላይ እንግዲህ ከእሱ ጋር የሚገናኙትን ሰለክት እናደርጋለን። ፕሮቫይዲንግ ኬሞቴራፒ ይለናል። ሜዲካል ማናጅመንት ነው፣ ነርሲንግ ኢንተርቬንሽን አይደለም። ስለዚህ ካንስል ታደርጋላችሁ። ምርጫችን ላይ ፕሮቫይድ ራዲዬሽን ቴራፒ። እንግዲህ ራዲዬሽን ቴራፒ ሜዲካል ትሪትመንት ድራይቭ እና ሚኒስተር የሚደረገው እንግዲህ ስፔሻላይዝ ባደረጉ ኦንኮሎጂዎች ነው። የነርሲንግ ኢንተርቬንሽን ስላልሆነ ካንስል ታደርጋላችሁ። ምርጫ ቢ ላይ ፕሮቫይዲንግ አንቲባዮቲክስ ነው። አንቲባዮቲክስ እንግዲህ ኤቪደንስ ኦፍ ኢንፌክሽን ካለ ነው የምንሰጠው። ምንም አይነት እንግዲህ ኤቪደንስ ኦፍ ኢንፌክሽን የለም፣ አንቲባዮቲክ መስጠታችን ምንም ጠቀሜታ የለውም። ስለዚህ ካንስል ታደርጋላችሁ። ምርጫ ላይ ፕሮቫይዲንግ ኢሞሽናል ቴራፒ የሚለው እንግዲህ መልሳችን፣ ምክንያቱም እንግዲህ በጣም እየፈራች ነው፣ የጥፋተኝነት ስሜት አለ፣ አንዛይቲ እና ድናያል አለ። ኢሞሽናል ሳፖርት ማድረጋችን እንግዲህ ዳያግኖሳችንን ሊስት እንዲሆን ያደርጋል። ፕላስ ደግሞ አንዛይቱን እንድትቀንስ ይረዳታል። ኮፒንግ ሜካኒዝሟ ኢምፕሩቭ እየሆነ ይመጣል ማለት ነው። ምን ስናደርግ ኢሞሽናል ቴራፒ ፕሮቫይድ በምናደርግበት ጊዜ ማለት ነው። ስለዚህ መልሳችን ምርጫ ኤ ላይ ያለው ይሆናል ማለት ነው። Question number 5. A married woman who has 5 children living in
definite community makes great effort to fulfill basic need of the family. The woman manages the family by selling vegetables at the market far from home. The husband does not support the woman. Instead, he always comes late at night and also slaps and kicks her. What is the most likely type of violence in this case? A. Economic abuse, B. Sexual abuse, C. Psychological abuse, D. Physical abuse ይለናል። እንግዲህ የአምስት ልጆች እናት የሆነ እናት ናት። ቤት ውስጥ እንግዲህ በተቻላት መጠን እንግዲህ እየነገደች ልጆቿን ወይም ቤተሰቧን ትረዳለች። ነገር ግን ባልየዋ ማታ ማታ እየመጣ በጥፊ መታታል ፕላስ ደግሞ ይረግጣታል እንደማለት ነገር ማለት ነው። ሶ የትኛው ታይፕ ኦፍ አቢዩዝ ነው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ኤ ላይ ኢኮኖሚክ አቢዩዝ ይለናል። ሶ ኢኮኖሚክ አቢዩዝ መልሳችን አይሆንም። ምክንያቱም ባለቤቷ ምንም አይነት ፋይናንሻል ሳፖርት ባያደርግም ቤተሰቧን ሳፖርት የምታደርገው ያው ቬጂቴብሎችን ሴል በማድረግ ነው። ስለዚህ ከኬዛችን ጋር እንግዲህ ኢኮኖሚክ ዲፐንደንት ወይም ኢኮኖሚክ አቢዩዝ ላይ አይደለችም ማለት ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ ሴክሹዋል አቢዩዝ ይለናል። ሶ ኬዛችን ላይ አንወንትድ የሆነ ሴክሹዋል አክቲቪቲ ሜንሽን አልተደረገም። ስለዚህ ከኬዛችን ጋር ስለማይገናኝ ካንስል ታደርጋላችሁ። ምርጫ ሲ ላይ ሳይኮሎጂካል አቢዩዝ፣ እንግዲህ ሳይኮሎጂካል አቢዩዝ አለ ኔግሌክት ማድረጉ ባለቤቱን ኢሞሽናል ሃርም ማድረጉ እንግዲህ ሳይኮሎጂካል ስትሬስ ሊያመጣ ይችላል። ነገር ግን ባለቤቷ አክት የሚያደርገው ስላፕ ያደረጋት ነው፣ ኪክ ያደረጋት ነው። እንግዲህ ክላሲፋይ እንድናደርግ የሚረዳን እንግዲህ ምርጫ ዲ ላይ ያለው ፊዚካል አቢዩዝ ነው ማለት ነው። ዳይሬክት ፊዚካል አክት ኦፍ ቫዮለንስ እያሳየ ስለሆነ እንግዲህ እሳችን ምርጫ ዲ ላይ ያለው ፊዚካል አቢዩዝ ይሆናል ማለት ነው።